መልስ ከሰጣ ትክክል ነው። አሁን ብንሄድም ከላስ አንተ አይመለከትህም ኤምባሲ ይዞታል ነው የሚለው። ትክክል ነው። በቃ እንደዚህ ካሉ እነሱ ግለሰብ አይሆንም። አሁን ጫና ማድረግ ያለብን ኤምባሲው አንተ ማውራት ማስጨነቅ ነው። ኤምባሲውን ማስጨነቅ ነው። ንገረን፣ አብዴት አድርገን ልጃችንን የታደረካት በቃ ግለሰቦች ላይ እነዚህ ያስተባበሩት ላይ ምናምን ትቢሌ ላይ ያላችሁ እንትን ከምትሉ ቪዲዮም ስትሰሩ ኤምባሲው ይኸው እንዲህ የኔን ድምፅም እያደረጋችሁ ኤምባሲው ነው እያልኩ ያለሁበት እየለፈለፍኩ ያለሁትን ነገር ቆርጣችሁም እንዲህ እየተባለ ነው መልስ ስጥ በሉ። እኔም ቪዲዮ ሰራላችኋለሁ። ስለዚህ ተስፉሽ ቴንኪው አብዲ ቆይ አብዲ አንተ ያልከው ነገር ልመልስልህ። ኤምባሲው ምንም አገባ ማለት አይችልም። እናት በአባትና በእናት ቦታ ወክሎ ነው የሚሄደው። ይህን ማወቅ አለብን። አሁንም ይኸው ተስፎሽ ያንተን ሀሳብ ኤምባሲው ለምንድነው ይሄን ነገር ማታንቀሳቀሱት ማለት የሚችለው አንተ የወከልከው ያስቀመጠው ሰው እዚህ ቲክቶክ ላይ ወይንም እንትን ላይ አይደለም፣ እዛ የወከልከው ሰው ነው ይህንን መጠየቅ የሚችለው። አሁንም ደግሜ እነግርሃለሁ። ሜይ ቢ ይቅርታ በጭራሽ ተወካዩ ኃላፊነት የሚሰጠው ሚሴጅ ሲደርሰው የሄድ አብዴት ዘመድ እኮ ቢሆን እሱ እንቅልፍ ያጣ ነበር። ነገርኩህ አይደል? ሚሴጅ ብቻ አይደለም ሄዶ ኤምባሲ በአካል መጠየቅ ይችላል። መብቱ ነው እኮ ሄዶ መጠየቅ ይችላል እኮ 13 ቀን ቀረ እኮ ብሎ መጨረስ መጠየቅ ይችላል። ይህንን ነገር ምን ላይ እንደደረሰ ሰውየውንስ ማግኘት የለብንም? ምን ላይ ነው ያለኸው? ተወክለህ ቤተሰቦቹ ጋርም ተጣላ። ለልጅቷ አስበህ ከሆነ ውክልናው እንዳልተነሳልህ ይታወቃል። እስኪ አውራን ያለውን ነገር ንገረንና እንርዳ ስንለው ሰድቦን የሚመልስ ከሆነ ሰውየውን መቀየር ነው መፍትሄ የሚለው ላይ አይደለም። ተስፎሽ በቃ መፍትሄው መለወጥ ነው። ስለ ኤምባሲውንም ስለ ሰውየውንም መለወጥ ነው እኮ በቃ ለውጦ ከሱ ጋር መነጋገር። ኤምባሲ ምን አለ ተደውተው ማይሆን ነገር እያደረገ ቢሆን ኖሮ ኤምባሲውም ጸጥ አይልም። አሁን አንድ ማወቅ ያለብህ ነገር እነሱ ተናበው የሚያደርጓቸውን እንቅስቃሴዎች እስካልነገሩን ድረስ በግምት የትም የምንነዳ ሰዎች መሆን የለብንም። ኤምባሲው ኃላፊነት ወስዶ ይህንን ግለሰብ እኮ እንዲህ አይነት ችግር አለበት ብለህ እሪ ብንል እኮ ጠርቶ እኮ ይጠይቀዋል አይደል? አሁን ከኮሚቴዎች ውስጥ እየነገሩ ያለው እየሰራ ነው ያለው፣ ኤምባሲውም እየሄደ ነው ያለው። እየሄዳቸው ያለበትን ነገር ለህዝብ አቅርቡ ነው ጥያቄው። አክትም ይህንን ብቻ ነው የምንፈልገው። ከዛ ውጪ ሰውየው የሚያመሳየው ባህሪ እንደዚህ ነገር እየሰራ አይደለም ለማለትም ሰውየው ማንሳት አለበት፣ ያለበትን ሁኔታ ማወቅ አለበት። ለዚህ ደግሞ እንደ መንግስት አክት ያደርግ ነው እንደ አንድ ነፍስ ሳይሆን። ተስፍሽ ቅድም ዛይድ ምን ብሎ ነበር መሰለ? እንትን ተወካዩ የፈለገ ቢሆን ኤምባሲው በአንድ ቀን አስጨንቆ ያመጣዋል። ማንን? ተወካዩ የፈለገ ቢሆን ከእናንተ ጋር ቢጣላ መልስ ባይሰጣችሁ የኤምባሲው ማነው አምባሳደሩ እንደዚህ አይነት ሰው ነው መልካም ሰው ነው ብሎ ስሙን ጠቅሶ በአንድ ቀን አስጨንቆ ያመጣዋል ብሏል። ቅድም ቃል በቃል ሰምቻለሁ በጆሮዬ። ይሄ ሰው እኮ ዜጋ ነው እኮ ኢትዮጵያዊ ነው። እምቢ ካለ እኮ በነፍስ ላይ አይቀልድም። ማይሰራውን ነገር ከሆነ እኮ እንትን አይልም። ይሄንን ነገር ቃል በቃል ያደርግልን ነው። ዛይድም አሁን የሚላቸውን ሰዎች ጥሩ ይሰራል የሚላቸውን ያናግርልንና ድምፁን ያሰማል። ሰውየው ዋናው የኤምባሲው እንትን ለምንድን ነው ማያወራን ነው? በስልክ ማውራት ወር ደግሞ በሆነ ነገር ማድረግ ለነፍስ ነው እየሰሩ ያሉት። ለምንድን ነው በህጋዊ መንገዱ እንኳን የማያብራሩት ነው እኮ። እኔ እኮ ጥያቄ እየሆነብኝ ያለው ለእኛ ትውት። እሺ ቲክቶክ ላይ ነው እያወራን ያለ ነው። በደብዳቤም በዚህ በተጠየቀው መሰረት የህዝብን ጥያቄ እንደዚህ እንመልሳለን ብሎ ለምንድን ነው ቪዲዮ ማይሰሩት? ኮሚቴው ለምንድን ነው ማያወራው? ለምንድን ነው የሚፈራው? ምንድን ነው የተደበቀ ነገር ያለው? የልጅቷን እኮ በህይወት መኖር እህቶቻችን ነው እየነገሩ ነው ያሉት እንጂ ያለችበትን ሁኔታ ድምፅ የምንሰማው በተዘዋዋሪ ዋናው እያለ አህያው እያለ ዳውላውን እንደሚባለው ዋናው ኤምባሲ ኃላፊነት ወስጃለሁ የሚለውን አስጨንቀን አውጣት ልጃችንን ያለህበትን ነገር ለህዝቡ አሳወቅ ብለን ጫና ማድረግ ሲኖርብን እንትና ሆነ እያልን በየቤቱ መሄድ የለብን። በቃ መጠየቅ ያለብን ኤምባሲውን ነው። አፕዴት ያርገን። ተቸግር ያለው የሚል ከሆነ ለማገዝም እንደዚህ የደረሰበት ነገርም ካለ እዚህ ደርሻለሁ። የምን ሰርፕራይዝ ነው የሚጠብቀው? ከቤተሰቡ በላይ ተጨንቆ ነው። ይሄው እኮ ቤተሰቡ ቁጭ ብሏል እዚህ። ያሳውቀን ነው፣ አፕዴት ያድርገን። ያ ደግሞ ወዶ ሳይሆን ኃላፊነት ነው ያለበት ለስራቸው። ቴንኪው። ከስራቸው ውጭ ላለው ነገር ግን ኃላፊነት የመውሰድ መብት ብቻ አይደለም። በህዝብና በመንግስት ተወክሎ እዛ ጋር እንትን ያለው የእህት የወንድሞቹን ነገር ለመናገርና አፕዴት ለማድረግ ነው አይደለም። እንዲህ አይነት ቢግ ኢሹ የተራ ዜጋው ያገባኛል ብሎ አይደል በቀን ስንት ስራዎች ሰርተናል እያሉ ሪፖርት የሚያደርጉት። ወሬት ዜዝ ቢግ ኢሹ የሆነውን ነገር እች ልጅ የሆነ ነገር ብትሆን ማን ነው ኃላፊነቱን የሚወስደው? ነው ወንድሜ፣ ኃላፊነቱ የሚወስደው ማን ነው? ስለዚህ
ዋናው መንግስት ብዙ ተአምር መቀየር የሚችለው እንደ መንግስት የተጻፈለትን አንድ ደብዳቤ ይጻፍልና ቤተሰቦቿ አዩ ሲባል ያንን ማድረግ ያልቻለ እኔ ከተወካዩ ጋር ምን አከራከረኝ? ተወካዩማ ገደል ይግባ። ከዚህም በኋላ ቤተሰብ ራሱ ሄዶ እዛ 3 ወር ሚፍት እዛው ቁጭ ብላችሁ መጨረስ አለባችሁ። የሚያንስ ነገር ካለ እኛ እንጨምራለን ብለን ነው እየታገልን የነበረው። ያንን ነገር ፓስፖርቱ እንዲሰራ ያደረግነው ዌር ኢዝ ኤምባሲ? በቃ ኤምባሲ የቱ ጋር ነው ሪያክት እያደረገ ያለው? ለብረው ደብዳቤው ላይ ትብብር ሰጥቶ ቤተሰቧን በአግባቡ ተቀብሎ ልጃቸውን አይተው እሷም ተስፋ አግኝታ ፕሮሰሱን እነሱ አብዴት ለምን አያደርጉ? ከቤተሰቧ በላይ አንበልጥም አይደሉላችንም? ፕሮሰሱን እነሱ አብዴት ያድርጉ፣ ይሄዱ። እንዲሄዱ ብቻ ደብዳቤ ፈቅደው እንደ መንግስት ኮሚኒኬት አድርገው ይቀበሏቸው ቤተሰቦቿን፣ ያንን ነገር ይፈጽሙ። ከዛ ውጭ ምንም ሊረባን እኔ ተወካይ አይደለም የሚያስፈልገኘው። በቃ የወከሉት ቤተሰብ ናቸው አይደል? አሁን ላይ እነዚህ የወከሉት ቤተሰቦች ደግሞ መስመር እየሳተ ነው ያለው ነገር፣ መስመር እየሳተ ነው። ስለዚህ በዛ ልክ መስመራችንን የሳተውን ነገር ማስተካከል አለብን። ኤምባሲው ላይ ትኩረት አድርጋችሁ ቪዲዮ ስሩ። ከዛ ውጭ ድምጿን እንስማ እንደ ህዝብ። ድምጿን ከሰማን ተስፋ ይኖረናል። ላለው ነገር የምንለፋበት የምንሄድበት ነገር የተሳካ ይሆናል። ከዛ በተረፈ ግን ተወካዩ ይቀየር ብትል የሚቀየረውን ሰው ንገረን እና እኛ በ1 ደቂቃም በ10 ደቂቃም እንቀይረዋለን። እንመንበት። ሰውየውን ንገሩን። ማንም የሚመጣው ሰውዬ በቃ ችግር የለውም፣ በ1 ሰዓት ውስጥ እንቀይረዋለን። ተወክሎ የሚሰራ ነገር ካለ ማለት ነው። ይሄ ነው እውነቱ። በቃ ከዚህ በኋላ ብዙ ማውራት አልፈልግም። ስልኮቻቸው ያላቸው የማንኛውም ኤምባሲ ውስጥ የሚሰሩ አሉ። እነንትና ጥሩ ሰው ናቸው የምትሉትን ስልክ ላኩልን። የድሬ ልክላሽ አለው ብለሽኛል። ልክዳለው እሱ እንዳውም ጠይቀውና ተስፍሽ እሱ ውክልና ከወሰደው እንደውም በጣም አሪፍ ነው። አሁን ዞሮ ዞሮ ውክልና ራሱ ቢቀየር እዛው ኤምባሲና ኮሚኒቲ ዙሪያ የሚሆን ሰው ነው መሆን ያለበት። ስለሚናበቡ እኛ ወረቀቱ ቶሎ እንዲያልቅ ነው የፈለግነው እንጂ ሄዶ ለመጠየቅማ ያው ሰው እየመጣልን ነው። ልጅቷን ኢንፎርሜሽን ሊሰጠን ፕሮሰሷን እንዲያፋጥንላት አካሄዱን የሚያውቅ ሰው ነው የሚፈልገው፣ ህጉን የሚያውቅ ሰው። የአምባሳደሩን ጉዳይ ደግሞ ነገ እናወራለን። አምባሳደሩን ቁጥር አመጣልሃለሁ። በቃ ወይ ከዛ ሄድ ጋር አንድ ላይ ሆነን እንጨርሳለን። በቃ የሚቀረውን ኤምባሲ ላይ ስላልክ ነው ደግሞ ወደ ኤምባሲ ያለውን እንጨርሳለን በውስጥ። ሌላ የምትፈልገው ካለ እንዲሁ ስለጮህ ምን ሶፊዩ የምትፈልገው ነገር አለ? የምትጠይቀው ነገር? አይ አሁን ባልከው ነገር ላይ ነው ማለት። አሁን እኛ አንዳንዴ ነገሮችን በሽፋን የሚታለፍበት አጋጣሚ መስፋት የለበትም ማለት። አሁን ያልከው ሀሳብ ሪሊ መሆኑ ማለት ነው። ከዛሬ 4-5 ወር በፊት ማለት ነው ምን ብለውን ነበር መስላችሁ ኮሚቴዎች አካባቢ? አሁን እኛ ብዙ ጊዜ